ያየሽ ወከዘና ጠፍታኝ የመጣኝ እዚያ ተኝቼ ምን እያወቅሽው እኔ በጧት አይደል ስራም ወድ ወገቤን አመመኝ ስትለኝ ተኝቶ ማርፈትነት ለመደብኝ ያየሽ ወገቤን ስትለኝ ስትቅመደምድ ያድርክ የነበረ እኔ ደግሞ በአንድ ጎን አጥሚቱን በአንድ ጎን ገንፎን በአንድ ጎን ጭብጦን አድርጌ ደግሞ ውሃ ጥጄ ወገብክን አሻለሁ ብዬ ያየሽ መቼ ነው ወገቤን ታሽቸመውክ ነኝ እዚህ ስራ ውላለሁ ገባው ራት አቀረብሽልኝ ጠላይና ራቴን ዘዝቄለት ነው አመመኝ ብለሃል ወደ ግርግዳው ዙሪያ ያድርክ ዛሬ መች ዞርክ ወደ እኔስ እንዴት ያመኝ እዚህ ተደፍቼ እየዋል አህና አስተራርፈው አንተ ዝም ብለህ እንጓሮ ብቻ መቆፈር ምን ያደርጋል አስተራርፍ ስራ ትቼ የለውልሁ ስራ ነው እንጂ ያየሽ ካልተሰራ ተወሱ ኋላ ይደርሰናል እንጂ ደግሞ ብርዱ ደግሞ ቤት ወገብ ክንታሽ እና እዚያው ወሰድ ፉጭ ብለን እንቆይና ኋላ ትመጣለህ ላግዝ ማለት ነው ትተውና እንዴ ምትል አሁንኮ ብስማሙ ላንተም እንዲው አስጠግፎኛል እንኳን አንተ ብርዱ አንቀፍቅፎኝ መኮትኮቱ ያስጠይፋል አይደል አራ እንቱን አለኝ በረደኝ እና እንግዲህ ለምን መጣሽ ከበረደሽ እዛው ቤት ሳትሽና እየይዘሽ ቁጭ አትይም ነበር አንተን ይሻላል ታላንተ ይሞቃል ቤቱ እንዴት ታላንተን ምንድነው ያለ ወትሮሽ ዛሬ ይዤሽ ልሂድ እዚህ ተደፍተን የምትገኝ ቤት ሞሳ አረፍ በል ብዬ ነው እንጂ ሞሳ ብንተኛ ስራውን ትተነው እንተኛ ያይሽ ግን ሲሳይ ግን እንደኔ አይነት ምሽት ግን አታገኝም እሙት ያይሽ አሁን ዝም ብለሽ በቀጥታ ለምን አትነግሪኝ እንዴት አሁን እኮ ነገርሽኝ እንተኛ ነው ምት እናንተኛ ቀንም ማታም እንተኛ ግን እንዴው አንተ ግን እንዴው ትንሽ ዘግየት ብለህ ግን ተሎ ነው የሚገባ ይገባኛል ለራሱ አመጣጥሽ እንደው ንግግርሽ ራሱ ውሃ ሙቄ ገንፎ ገንፍቼ ገንፎን መቼም ወድ ስትበላ ያለ ወርክ ዛሬ ነው አልወድም ያልክ አሁን ዞሮ ዞሮና እንድማ ይኸውልሽ አይሽ በግልጽ ስለነገርሽኝ ይኸውልሽ መተኛት መፈልክ አንቺ ጋር ልጅ መውለድ ስፈልግ ነው አዎ ከዛ በፊት አብሬሻል እንዴት ልጅ ባይወለድ አይተኛም ማሙ እንዴት ከተኛንማ ልጅ ነው የሚመጣ ቀጣው ምን ይመጣል ልጅ ነው እኮ አብሮ ከተኙ አብሮ ከተጋደሙ ቀብ ነው አንተ ለልጅ ብቻ የለም የሚተኛ ይዋ ሰው አይደለም ይሄን ያክል ምንድነው ሲሳይ ታው እንጂ ነው ኋላ ደም የተቀዘቀዘ በላይም የማይሆን ነገር ነው ሙት አሁን እዚህ በትኩስ ይሻላል እንጂ ደምሽ የሚቀዘቅዝ ያለውንስ እየለፈን እንዝቃለን ምንድነው ደምሽ የሚቀዘቅዝ አንተ በምግብ መሰለ ደም የሚቀዘቅዝ እንግዲህ እኮ ተፈጥሮ ነገር ነው ሆድ እኮ ነገር እንትን የሚሆን ነገር ነው እና አሁን እሱን ተወውና ሄደን እንዲያን በልና ሞሳተኝተን ብለን ትመጣለህ ያይሽ እኔ አልተኛም አልኩሽ እኮ ግልጽ አድርጌ ነገርኩሽ አትንዲው ግን ጧት ተነስቶ ግን እንዲው ላንተ ግን ገንፎም ያገነፋ አጥሚት የሚሰጥ የሚያሻሽ ምሽት ግን ታገኛለህ ይኸውልሽ ያቺ መጀመሪያ ሚስቴ ልጅና የት ቤት ያመጣኋት ታውቂያለሽ እሱም አውቃታለሁ እሷ ጋር አንዴ ብጋደም አይደል እዛው ላይ አለች ዱብ አለ ስንት የሥራ ፈተው አሁንም ካንቺ ጋር አብረን ብንጋደም ነው ሌላ ምን ይመጣል ስለዚህ ስራዬን ነው እኔም ወድ ኧረ ተው ግን ተው አንተ ግን አቅደንበት ይኸውልሽ አቅደንበት አስበንበት አብረን እንጋደም እኔ አሁን መውለድ ይፈልጋለሁ እንዲሁ በቃ አንተ እኮ የትገለል 100 አመት 80 አመት ቢሆንም ልትወልድ ትችይ የኔ ግን የእድሜ ገደብ አለኝ እኔ ያይሻው የእድሜ ገደብ አለኝ ሙት እኔ አሁን ልጅ ነው የምፈልግ እንዲሁም ዛሬውን በቃ ታው እንጂ ያገባው እኮ እንደፈለገ ይሆን እንደ ስጋ ጤና ያለው እንጂ እንዴት አንተን ሲሸጥ ብቻ ነው እና ቀንም እንጋደም ማታም እንጋደም ስራው ይቅር አይደለም ቀንም ማታም ሳይሆን ይኸውልህ እሱን መደብ እንሰጠዋለን ግን እኔ አሁን ሻትል ከመጋደም ስራ መውደር ነው ይኸውልሽ ምኝታ ምንም አይጠቅም መስራት ነው የሚጠቅም እኔ ፈለኩ የኔ መሰለ በቆሎ በሰራ ነው ምን እንትን ምንልሽ አንተ ሲሳይ ግን ልጅ ወልደ ስላመጣህ ነው አይደል ያለ ልጅ እንወልዳለን አንቺም እኮ ገና ነሽ እድሜሽ ገና ነው እድሜን እኔ ነኝ የማውቀው እድሜ ሄዷል አይመለስም ተንግዲህ እድሜም ሄዷል ደሜም ሊቀዘቅዝ ወሳኔ ቀርቶት አሁን ታልከ እኔ እንዲያውም ዛሬ ነው የምፈልግ በዚህ በብርዱ በጮጫው በዲደኑ ነው መተኛት የምፈልግ እንዲያው ታላማረ እንዲያውም በቃ እንፋታትለኝም እንዴ አንተ ልጅ ነው የምንፋታው ወደ ጃሪ ሊያገባውሽ ልጅ ስላለህ ነው እንዴት እኔ ልጅ መውለድ እፈልጋለሁ አልኩ ያንን እኮ ነገርኩሽ አየሽ ስራ ታስፈጭኝ አሁን አቅደንበት የሆነ ነገር አድርገን ነው ምን ወልድ እንጂ አሁን አብሬሽ አልጋደምም አንተ አንደኛ እንድታውቀው የሚፈልገው ነገር መጋደም ለልጅ ብቻ አይደለም ይሄ ተፈጥሮ ጉዳይ ነው በቃ ሰው እህል በልቶ ጠጥቶ መተኛት ያለ ነው አንተ እድሜ ልክ እንዴት ማሽን ላስታወልልህ ነው ማሽላ ማዋለት ሳይሆን ማሽላ እንዳስታቀፍክ ልትኖር ነው ወይ ነው እያስታቀፍኩ ነው በሬዎችን በበሬ ስኮተኩት የተጋደመውን ይውልሽ አፈር እቅፍ ካረኩት ወጀቦ ቢመጣ እንኳን አይወድም እንዴት ያለው ግን ዲንዝዝ ነህ ግን እንዴት ያለው ጋር ነው የተጋባው እኔ እሳት ነበልባል አንተ ደግሞ ዝም ብለህ ብርድ ዲደን ጮጫ ካንተ ላይ እንደው ምን ስሜት እኔ ዲንዝዝነቴ ምንድነው እየሰሩ አይደል ኧረ ዝም ብሎ
መብላት መጠጣት ቦታ ሙሉ እኮ ቢሰራ ነው የሚገባ። መብላት መጠጣት ትርጉም የለውም። ያለዚህ እንዴት ነው ሴቲቱን የበግልጥ ስነግርህ አንተ የማትረዳ? ያይሽ በዚህ እንግዲህ እንዳንጣላ ነው አልጋደምም። አብሬሽ አልኩሽ። በቃ ልጅ መውለድ ስፈልግ እነግርሻለሁ። የዛኔ አብረን እንጋደማለን። ከፈለግሽ በዚህ ተስማሚ እንደሆን ተስማሚ። ተው እንፋታ ነው የሚባል። ዝም ብለህ በግልጥ እንፋታ ነው የሚባል። ታለዚህ መኖር አይቻልማ። እስቲ የነን ሰብል እስከማስገባው ታገሽኝ። ገና ይሄ ሰብል ደርሶ አዘርዝሮ ሽጦ ፍሬ አፍርቶ ተፈልፍሎ ተወቅቶ ገብቶ ገና ዛሬም አብሬሽ ብጋደም አልኩሽ እኮ። ነገ ጀምሮ አቅለሸለሸኝ ቆረጠኝ ስትይ ከአንቺ ጋር ሕክምና ልመላለስ ነው። በቆሎ ነው ራሴ ጤፍ ገና እኮ በትናለሁ ራሱ እና ብትበትን ዛሬ ብጋደም ነገ ጀምሮ ይሄ ማሬ ነው የምትይ። አይዞሽ አለምወርቅ ያልኩት ነው። የአለምወርቅ ሆዴ ስልሽ ደስ ይለኛል። ቀና ብዬ ሳይሽ አልጋው ትዝ ይለኛል። አንተስ እንደው ማለዳ እንዲያ በግድ ተለቅቅ ነው። እንደው ምን ፈጠር ብለን እንኳን ተጥሎ ስራ የሚሰራ ምን እንቆጭ እዛ ያለውን በደንብ ኮትኩተን ደግሞ ይሄ ይደርስ ነበር። ወጀልን እኮ ነው ሲሳይ። እንደው በሬውን ስትፈታ ስትጠምድ ምን ስትል በሬው መጥቷል ማለት ነው። ተሰናክሏል። አረ የለም ያይሽ እሙት ይኸው ልሙትልሽ እሙት ተሰናክሏል። በቅቶታል። ተጠቀሙ መታየሹ ገና ሳተው አብረን እንጋደም እያለች እንዴት ትለኛለች? የለም ወይ ልብ ወይ በሬ መጥቶ አሰናክሎታል፣ ወይ ይሄን ስትቆፍር ለበጥ መጥቶሃል፣ ወይ ተፈረስ ወድቀሃል። እኔ ሳላይ የሆነ ችግር ብቻ ደርሶበታል። ዘደኛ ነሽ እኮ መላ መፈጠሩ ነው። አሁን እኔ መላ አይደለም እስከ ዛሬ እንግዲህ አንዴው እኔ አብረን ተጋድመን እንድታይ ሴት ልጅ እኔ እንኳን እንዲህ ብዬ ስነግርህ እንዴት ፍላጎት አያድርብም? እንዴት ፍላጎት አይጭርብህም ነው? ፍላጎት እኮ እንደምትዩ ተበላው ተጠጣው ፍላጎት አለኝ። ግን እኔ ይኸው ልሙትልሽ እኔም አለኝ። እሙት የለህም። ያንተ ፍላጎት መኮትኮት ብቻ ነው። ይሄንን ማሽለው እንግዲህ ሲኖርህ እኔ ትጀነሯል። ፍላጎት ሲኖርህ ትጀነር እንዳልኩሽ ተመለሸሽ ወደ ኋላሽ እኮ ስንወልድ ነው አቀደንበት ነው እኮ መጋደም አቅቶኝ አይደለም። ያይሽ እንዲህ ያለውን እኔ ምንም አልቀበለው። እንደገና ደግሞ ስራ ነው የሚያዋጣ የማይሆን ነገር ነው። ያይሽ ስራው ውደዱ ምኝታን ጥሉ ነው የተባለ። እንደሱ አይደለም። ስለዚህ መተኛት መጋደም ምንም አይጠቅምም። ስሪ ይኸውልህ ሲሳይ፣ እንደሱ አይደለም። እንቅልፍ አትውደዱ ምኝታ ውደዱ ነው የተባለ። ይኸውልሽ አሁን ለመጋደም ራሱ ያወራሽው ሰዓት አልኩሽ እኮ ስንትና ስንት ስራ አስፈታሽ። ስለዚህ መጋደም ስራ ያስፈታል፣ ምንም አይጠቅምም ነው የምልሽ። ተተጋባን እንግዲህ 5 ወር ሆነን እንግዲህ እኔ እንደ ከብትም ሆነ እንደ በግ ብቻ የሆነ ነገር ተደርገሃል። እና 5 ወር ምን አለ? እንዴት 5 ወር ያክል ነገር ምንድን ነው? ከብዶሽ 5 ወር መቆየት? ኧረ ግድል እሳተ ነበልባል የሆነ ገላ ይዤ እንዴትኝ ዝም ብዬ ልደር? ግን ልታቀዘቅዘኝ ነው አንተ። አስበንበት አቅደንበት እንወልዳለን ይዘን። አንተ ልጅ ለመውለድም ሆነ ምንም ለማለት በብልሃት በቅድ የሚሆን ነገር የለም። እንግዲያ ዝም ብሎ መልፋትማ ምን ያደርጋል? ልጅ ካልተወለደ ዋ ለልጅ ነው እንጂ አብሮ መጋደም እንዳልሆነ ነው እንጂ በዚህ ሁኔታማ እንዴት እኖራለሁ? እኔ እንዴት አድርጌ ከርማለሁ? ሰው እህል እየበላ እየጠጣ ምኝታ ተሌላ ይሆን? ይሄን ነገር ለሰውም ቢሆን ልጠይቅ ላስመክርና የሚመለስ ተሆነ ይመለስ። እንደገና ደግሞ የተሰናከለ ነገር ካለው መፍትሄ መፈለግ እንዳልፈታው ደግሞ እኔ እወደዋለሁ። እንዴት አድርጌ ተሱ እንዲያያለሁ ደግሞ ሰው 5 ወር ሙሉ እንዲያው ዝም ብሎ እንግዲያ ሰው ባል የሚያገባ ምሽት የሚያገባ እንግዲያ ምንድን የዚያ እናቱ ቤት አይኖርም ነው። የዚህ ደግሞ የተለየ ነው። ማሽላ ልክ ማሽላ እና ሲሳይን ማሽላ ጊዜው አይደለ እንዴት ሆኖ ተኮትኩቶ ስራቸውን ሁሉ ተልተሩ ብለው ጨርሰው ግበኝ። እኔ ስለ ሰው መሬት አይመለከተኝ። እኔ የራሴን መሬት እያቸቻልኩ ደምተኛ አድርጌ መኮትኮት ብቻ። አንተ እኮ ምኝታው ላይ ብቻ ነው የበረታ። ኧረ ታስወጪ ሌላ ምን ስራ አለ? ሳይበላ ስራ ይሰራል። ዓለም እኮ እሱ ነው ልፋቱ ድካሙ ምኑ ነው ያለው። ደግሞ ተበኩልና አብረኝ እስኪ ያለው ሆልሆል ያለው ወርቅ አትቅደሚ። እንደው ዝቅ አድርጌ እንደው ሳይሽ አወየኔ መከራ እንደው አንተ ሰራ በምኑ ቀን ነው የተፈጠረ? እንዴት በምኑ ቀን ኑሮ አባሽ ነው ያለው ይኸውልህ ቀደምኩ ተልተሎናማ አትቅደምኝ አንቺ አለ እስቲ ወዲህ አላሁኝ ደግሞ ዛሬ አንቺ እሱ ነገር ጨምሯል። ተልተሎ ብላ አንተ እንዴ ስናራ እንደ አዲስ እኔ ግን ሻጣለ ስራ አንቺ ግን እየፋፋሽ ይሁን ሶራ ግን ተይቅርብ ቀስ ብሎ ይደርሳል። አራው በልማት እንግዲህ እስቲ ያ ሰው ሁሉ እኮ ይስቅብናል። ምን አገባው በገዛ ሚስቴ ደግሞ ለምን አይን ተከተክ?
አትክራማ ቀጥሎ ልጅም ሰው ልሰራ ስራው ሊሰራልኝ አልቻለም። ትዝ ይለኛል አስተካክልሽ ትዝ ይለኛል አሳሳምሽ ትዝ ይለኛል። እንደው አንድ ሰዓት እኮ ሆነ አንተ ተመጣጣ ቀስ ብሎ ይደርሳል። ተይው እንሂድ ማን ተልተሎን ኩኩታ ብሬ ደግሞ ዝም ብለሽ ሰው ሲሽተው አንቺ አይሽተሽ ላጫውት ብዬ ነው እንጂ ያለ መልክ ዝም ብለሽ እንዴት አለ ሆነ አተ ግን እንደው አጠግቦ እሱን ኧረ አች ምን ሞኝ ነው ጠገብኩት የሚል አባሽ ነው አባሽ እንደው እናቴ ነው ተስማ ወይ መቼም እዚህ ነሽ የምትወይ መቼም ስራ ወዳዶች ናችሁ መቼም እዚህ ነሽ ብዬሽ ነው የመጣሁት። ተሰራ ይሆናል ብለሽ ነው ያየሽ ፈልጌሽ ነበር ነይ ማሱ ይቆይሽ በጥሩ ስራ ምንድነው ዛሬ አንድ አስቸኳይ ጉዳይ ደረሰብኝ አይደለም ደህና ነው ኧረ እሱ ምን ይሆናል እሱም ወጥቶ እዚያ ተደፍቶልሻል ወደዚያ እዚህ እኔ ኧረ ከርስሶኛል የራሴ እንኳን ቶኝ ነው ኃይለኛው ክረምት ሲመጣ ብርድ አልወድም ብርድ አልወድም ውጭ ላይ ስለማሰሪ እኮ እንደኛ ስለማቆም ሙቀት ነገር ነው የምወድ ቁጭ በይ እዚህ ላይ ፈልጌሻለሁ ዛሬ ስራሽን አስፈተውሽ እንግዲህ እስ ምንድነው ሰራራሽ ኧረ ደህና ነኝ እንዴስ ደህና ነኝ እንደተጋጫችሁ እንትን ተዚህ አይተናነስም ግን እንዲያው ልንገርሽ ብዬ ነው እዚያው የቤታችን ጉዳይ ነው አንቺ እህቱ ስለሆንሽ አንቺ ትቀሪያለሽ ለሌላም ባጓየው ንፋስ ነው የሚወስደው ብዬ ነው ምን አጋጠማችሁ ምን ሆናችሁ አሁን አደራሽ በጠዋት ተነስቼ ያንን ገንፎ ምኑን ጠጥጄ ጭብጧውን ጨባብጬ እርምሽ ነው እንዲያው እንዲዳስሳለሁ አልገው ላይ ባዶ ለካ ተነስቶ በሮ እዚህ ማሽላው ላይ ኩትኳቱ ይኮተኩታል እና እንዲያው ተው ይኮትኩት እንጂ እያወቅሽ እሱን ስራ ምን ሌትም ቀንም መስራት ነው መቆፈር ነው ማረስ ነው መኮትኮት ነው ያብቅሎትን በቆሎ አላየሽ ምን ነው በቆሎ መኮትኮት በቆሎ እንትን መዝራት ብቻ ምን ያረጋል የቱ አልጎደለብሽ ምን ጎተው ሙሉ እህል ነው እቤት ዘር አልተዘራም የቤት ውስጥ ዘር መዘራት አለበት የጓሮ ብቻ ምን ያረጋል ብዬ ነው ዘር ካልተዘራ ደግሞ እንግዲህ ዘርን ማስቀጠል አይቻልም አየሽ ዘር ማስቀጠል የግድ ነው እና እሱ የቤቱን ስራ ረሳ እንግዲህ ይገባሻል መቼም አጋድሜ ነው የነገርኩሽ ይገባሻል ሁሉ ነገር ምንድነው ቆይ እስቲ ግልጽ አድርጊልኝ ቤት አለ ሽንኩርት በርበሬ ምን አለ እንዴት ነው ግልጽ አድርጊ እስቲ ያየሽ የዞረብሽ ነሽ ምን ብለሽ ማዘዟል የለም ቤት ስራውን ረሳ ጠዋት ተነስቼ ብዳስስ እኔ ደግሞ እርምሽ በርዶኝ እንቀፈቀፋለሁ አሁን እሷን ለመቼም ብዬ እንዲደሰስ አደርጋለሁ ባዶ እና ሰው አደራሽ እስቲ 5 ወር ሰው ተቀምጦ ዝም ብሎ ጧሙን ቦዝኖ መክረም አሁን ይሄ ሙያ ነው እንዴት ሙያ ነው ይሄ የትኛው ነው ሳይዘራ የቀረ የቤቱን ዘር ሳይዘራው ቀረ እኔ ደግሞ ይዘራ እሱ ደግሞ አይሆንም በፕሮግራም ነው የሚዘራ ዝም ብሎ አይዘራም መጀመሪያ ይሄ ማሽላው ይዘራና ያለ ያንን እየጎፈለ ያስታቀፋል ቅድም እና የቤቱ ዘር ይዘራ እምትይ አንቺ ከውጭ ግዛብሎሽ ነው እንዴት ነው ኧረ እንደው ዘር ከውጭ ልዝራ ብሎ እንደሆነ ገዝቶ ኧረ መቼ ነው የሚገባች ወይ ዘር አንቺ ያየሽ ግራ ገባኝ ደስ ስሪያንም ማስፈታሽ ምንድነው የምትይኝ አች ያለሙል ሰው ባህር ዛፍ አይተክልም እንዴ በቃ 5 አመት ድረስ እኮ ይቆያል የዛኔ ጊዜ መቆፈር የለ መኮትኮት የለ በቃ ልፋት የለም ባዶ ምኝታ ብቻ ልታረግ ወይ ሰውና አንቺ ምንም ገና ሳላወራ እኮ የምትረጂኝ ያለሙል ሙችለቲ ቆይ ተዚህ እንደጥለኝ ሾው ማለት እኔ ልሂድና እኮ ባለ መሳላሽ ይሰራሽ ሊጭብጥ ባለፈው የጨመቅሽው ጠለ እኔ ቋራ ስምታይ ነበር ይመስለኝ እየቀደም እያሳዘንከኝ እኮ ጉልበት አለ ከበካይሽ የቤቱን ጧሙን አሳደረው ነው የምልሽ ራስ ስለሆንሽ ንገሪው ልቅ ይኸውልሽ የዚህ የዳሬውን ሲዘራ ይኸውልሽ እየደከመው እኔ ወንድሜ ተመናታ ብቻውን አንቺም የሆነ ወይ ሎሌ ነገር ፈልጉማ ሎሌው ምን ያረግና ቤቱን ሊያርሰው ነው ያግዘው እዚህ ሜዳ ሲውል እሱ የቤቱን ደግሞ እሱ ይረሰው ይዝራው ዞር አጋዥ ያስፈልገዋል ያየሽ ተይ እንጂ ብቻውን ሲመናተል እያየሽው አንቺም ወጥሽ ዳሬ አትቆጠቁችም አታግዡም እንዲህ ብርጭቆ መስለሽ ነው በቃ ዝም ብለሽ ቤት ተደብቀሽ ምን ቆጨሽ ወንድሜ ደከመ ብለሽ አይ እንደው ለራስሽ ነው እሱማ እኔ ወንድሜን አላገባው ትዳሩ ለእናንተ ነው ትዳራችን ሞቅ የእናንተ አዝመረው እንትን የሚል የእናንተ እንጂ ምን አገባኝ ያንማ አሁን እኮ እንደው የቤቱ ቀረ ስትይኝ እንደው ውጭውን ያንን ሲዘራ ሎሌ ደግሞ ቢኖር የቤቱን ደግሞ እሱ ያርሰው ነበር ይዘራው ነበር ኧረ እንደው መድከም ነው ታንቺ ላይ ማውራት ይኸውልሽ እንግዲህ ምንድነው የምትይው አምስት ወር ነው እንግዲህ ተተጋባን ይሁን
5 ወር ሆነ። 5 ወር ሙሉ እንዴት ነው ቆይ ሰው ሁሉን ነገር እየበላ እየጠጣ እንዴት ነው ችሎ ዝም የሚል? ሰው እንዴት አልተቆራኘ አልተገናኘ እንዴት ነው ኑሮ የሚባል? አብራችሁ የሌላችሁ አብረን ያለን ታው የቤቱ ዘር አልተዘራም ጦሙን አደረ እኮ ነው የምልሽ። ያንንም አነገርኩሽ ብቻውን ሆኖ ነው አልኩሽ እኮ በዛበት ነው እኮ የምልሽ። ወይ ድንቁርና! ይሄ ድንቁርና አይደለም። እስኪ አንቺ ራስሽ አስቢው። ብቻውን አርሶ ነው የሚመጣ፣ ሲቆተቁት ነው የሚመጣ። ደግሞ ሲመጣ ደግሞ ስለሚመሽበት ያንን እርፍ እናንተን ሲያመናትሉልና ደግሞ እዚያ ደግሞ እንድታርጉ ያርሳል ቤት ደግሞ እና እየደገፍሽው ነው አንቺማ። አይሆንልኝም እንደው አበለኛም ቢሆን ቀጥራችሁ አለበለዚያ ወይ አንዱ መሬት ለምትወዱት ዘመድ እንቦስቱና ይጠቀምሽ። ታተኛውን እንስተ የቤቱን አይያልሽኝ የቀረጾም ያደረ የቤቱ ነው ጦም ያደረን እኮ ይገባሻል ብዬ ነበር። አልገባሽም። ዞሮ እኔ ያልኩሽ ለምን እንደው ነገር አለምሽም አልገባኝ። አሁንስ ምንድን ነው የምትይኝ? ዞሮ 5 ወር ሆነ ተጋባን እና እሱ ይልሽ ፊቱን እየዞረ ነው የሚተኛ። እንዴው ምንም እንቅስቃሴም የለውም። እሱ ምንድነው የሚል ታንቺ ላይ እንትን የሚል ልጅ መውለድ ስፈልግ ብቻ ነው። ዝም ብዬ ጉልበቴን አላደክመም። ዳር የደክሞኝ ቤት ደግሞ ለምንድነው ወገቤን የምቆርጥ እኔ ያለኝ? ልንገርሽ በቁርጡ እንዴ ዙሪያ ጥምጥም እንደዚህ ተምትመጭ እንደው በቀጥተው እንደው ዝም ብሎ ደክሞት ተኝቶ ነው የሚያድር። እንደው ይገባሻል ብዬ ነበር። አልገባሽም? የዳሪ ወደረ ጾም ወደረብኝ ስትኝ መሬቱ ላይ ነው መቼም እሱ ከመሬቱ ጋር ያን ሲቆፍር ነው የሚል ብዬ ነው። እና እኔ አሁን ከፋኝ። አየሽ አሁን አንቺ 5 ወር ቀርቶ 1 ወር እንዴው እንጃ ለሳምንት ብቻሽን ዝም ብለሽ ታሪያለሽ አይደለም። እየደከመው እኮ ነው። ይሄን እርፍና ሞፈር ሲያገላብጥ እየዋለ ደግሞ ታው ማልኩት ታው እንደፈቀደው ይቅር ብለውም እምቢ አለ። ይሄን ታልሰራው ምን እንበላለን አለ። እያወቅሽ ያማ ነው እና ወዲ ብቻ ነው እንዴት የሰው ልጅ አይደለም እንዴ አበላሉ ሲሆን እንዴ ጧት ላይ ተነስተሽ እንዴ ትኩሳል ወይ ጉድ አለ ጥይታይቱ ምን ትንሽ ሲኮፈፍተኛይትን እሷን እያረግሽ እንዴ ጭምቅ ያለች እንዴ ዘመራ አይመስልሽ ትንጠላ እንዴ ዘመራይትን እሷን እንዴ ትንሽ ውሃ ድንጉር አርግሽ እንዴ አንቺ ሳትይኝ እንዴት እንዴ ጭምቅ ያለ እናቴ ዘመራ ይመስለን ዝም ብያልኩሽ ተዚያ ተጋኑ ላይ እንዴ ሳልበጠብጥ እንዴ ዘመራውን ጥልቅ አርጌ ሰጣሁት እንደሆነ እንዴውም ተደፍቶ ማደር ይፈት ብሎ ማደር እንዴው ይብሰዋል። ዲበን አልኩሽ ዲበን በቃ ወደቀ ነው። እንዲያውም ስትነኪው ድንጋይ ነው እየደከመው ጀመር። ኡፍ እናንተ እንዲሁ ታረዲ ካምቢራ ታውቂ እንዲሁ እናንተ ግራ የገባ ነገር እኮ ነው። እንዲሁ ከብት ነገር ሲጠምድ መስል መቶት ይሆንስ ምን መቶታል? እንዲሁ ኧረ መቶት ይሆን እንጂ ቢመጣው ሲነግረኝ ነው እንዴ ነግሮሽ እንደሆነ እህቱ ስለሆንሽ ብዬ ነው እንጂ ታንቺ በላይ ማንና እንዴት አድርጎ ይሄ ገመና የሚነገር ለሚስት ወይንም ለሁለኛ ጓደኛ ነው እንጂ አልፎ ተርፎ ለእናቱማ አይነግራት እንኳን ለእህት እና እኔስ እንዴት አሁን እና እኔ ምን እንዴት አድርጌ ነው እና እኔስ እንደዚህ ያለችኝስ እንደዚህ ሆንክስ ብዬ እንዴት አድርጎ ይነገራል? ያየሽ እንዲሁ አጋድመሽ ግልጡን ሳትነግሪ እንዲሁ ምን ሆነ ነው ያየሽም እንዲህ ብላ አለች። በይው ያየሽ ነግራይ ነው በይው ምን ይሆናል? የማይሆን አንደኛ በትዳርም ጣልቃ መግባት እንደዚህ እያልሽ እየዞርሽ ደግሞ እንደዚህ እያልሽ የምታወሪ በዚያ ላይ ይሄ እኮ ትልቅ ችግር እኮ ነው እኮ እንዳንፋታ ብዬ እኮ ነው እንዳንለያይ ነው እኮ ጥረቴ። እኔንም ያፍረኛል። እኔም አፍራለሁ። እንዴት አድርጌ ወንድሜ እንደዚህ አድርገህ ሚስትን 5 ወር ሙሉ እንደዚህ ናኛ አለለው እና እንዴት ይሻላል ብለሽ ወንድ ለወንድ መቼም አይደባበቁም፣ ገመና ያወራሉ። ያሱ ቤት እንደው እንደዚህ እንደነገርሽኝ አስታከሽ እንደው ምን ይሻለኛል እንደው እንደዚህ ነው ብለሽ ብትነግሩ እዚያ እየኮተኮተ እሱ ቤት ይሻላል። እናንተ ይሄ ነገር አሁን እኔ እና አንቺ ሴት ለሴት አንደባበቅም፣ ወንድ ለወንድ አይደባበቁም። አሁን እኔ ብለው ይሄ ነገር እንዲሁ ሊቀባባ ነው እንዳለ ሊሰማው አይደል አገር ምድሩ ይሄ ይከሰታል እኮ ምን አንቺ ላይ ብቻ አይደለም ብዙ ሰዎች ላይ የሚከሰታል። በይ መፍትሄ ተሌለሽ ማለት እኔ ማደረኛ ሰው ነሽ ብዬ ለካ እንዳለ ግራ ያገባች ናት። ይሄ እኮ ከባድ ችግር ነው። ያየሽ ግራ ያገባው ቤተሰብ ጋር ገብቼ እኔም ግራ ገባኝ። በይ ስራሽን አስፈታሽ በይ ኮትኩት እዚህ ተደፍታችሁ ነው የምትገኙ። ተረሽዲ ባሉ ኮትኩት ነው ባሊ እንደዚህ ያላረካትም ተብሎ ይወራል ወይ መልሰሽ ይዘው ያዳልሽኝ እንክብካቤሽ ጥሩ ነው። አሁን ለሄድና ቡናይትን አፍልቼ ስጠራ ተሎና እሺ ታልዋ ለሄድልኝ በላይዞ እቺን ጨርሳት ነው መምጣት። እሺ እቺን ጨርሳት እሺ ቡናውን አፍልቼ ስጠራ ያለ ወርቅ ይሄው ጨረስኩ። አብረን እንሂድ። ተመለሰ ጨርሰው ታንተስ እንዲሁ ምን ችግር አለው? አብሬ በዲሁ ጨረስኩ ማለት ያንን አልፈለጠ ነው እዚህ ጨረስኩ። ለምን ተወሩጫ አንተስ ምን ያደርጋል እንግዲህ
አቤት እንደምን አረፈድክ? ደህና አረፈድሽ? ደህና አረፈድክ? ሰላም ነሽ? ደህና ነህ ወይ? ደህና ነሽ? እንዴት ነህ? እንዴት ነሽ? ደህና ነሽ? ደህና ኩትኳቶ ይዘሃል አንተም ግን አርፍደሃል። እንዳለ ሰው እየኮተኮተ ምን እያለ ወደ ቤት ወድ ዘግይተሃል ትንሽ። እኔ ምን ስራ እየበዛብኝ እና ምን ሆነ ነው ደግሞ ይሄ አገሬው እንትን የቀንጭሮ እንትኑ ዘሩ ይለያል ለዛ ነው የቀስ ብሎ ነው የሚደርስ። በጊዜ እንትን አልበላችሁት እንደውም ብዬ ነው አልተለባይታችሁትም። ያ ሄሳሩ ምንስ እንዳለ መች ተነሳስቷል። አረ ይነሳል ቀስ ብሎ ቀንስ ብሎ ይነሳል። ችግር የለውም። እኔስ ፈልጌ ነበር ለአንድ ጉዳይ ላማክርህ ብዬ። እና በሰላም ነው? ያንን ሲሳይን ታገኘዋለህ? አገኘዋለሁ፣ እንገናኛለን። እንዲያው አደራህ አንድ የቸገረ ነገር አግኝቶኝ እሱን እንድትነግርልኝ ብዬ ነበር። አሁን ስራ አስፈታሁህ ግን። አረ እንደው ችግር የለውም ጨርሻለሁ። ዳር ነበር እንደው እሺ ቀረች። ይኸውልህ ነጋ ጠባ ዝም ብሎ እየመጣ እዚህ ማሽላው ላይ እየተደፋ አልኩህ። ይኸው ተተጋባን 5 ወር ሆነን። የቤቱን ስራ እርግፍ አድርጎ ትቶ እንዲያው ጠላትህ ይጨነቅ ጭንቅ ብሎኝ ነው አሁን ላንተ ልንገርህ ብዬ የመጣሁ። እንዴት የቤቱን ስራ ስትይ? ይኸውልህ እሱ ብዬ እንግዲህ ተተጋባን 5 ወር ሆነን አይደል? እንዲያው ምንም እኔ እና እሱ ንክኪነት የለንም እስከ ዛሬ ድረስ። ግልጡን ልንገርህ። እንዴት እኔ እና እሱ እንዲያው ተቃቅፈን ተኝተንም አናውቅ፣ እንዲያው ተነካክተንም አናውቅ። እሙት እሱና አንቺ እሙት ጭድና ጭቃ እርሙፍ መርፌና ከር እንዲያው ምንም ወክ እርፍና ሞፈር ወይ አንተ እንዲያው ምንም ንክኪነት የለንም። ስማለው ሞተሻል የልተር ነው ሞተሻል እንጂ ዋ ምን አንቺ ብቻ እሱስ ሞቷል እንጂ እንዲያው እንዲህ ግድምድም እንዲያው ምንም የለ ስልህ እንዲያው ምንም ነገር እንዲያው እንግዲህ ምኑን ነው የማዋይህ? ዋናውን የኔን ስራ ዋናውን እንዴት ታነሱ? አይሲሰይ እንዲያውኝ አይሲሰይ ወይስ ግን 5 ወር ነው 5 ቀን ያልሽ? 5 ወር ሙሉ ሞት ነው እንጂ ይሄ ሞት ይሄ የሚንቀሳቀስ ሬሳ ነው። በቃ ምን እውነቴን ያጅሽ በቃ ይሄ የሚያወራ ሰው ዝም ብሎ ምንድን ቡኩን ነው በቃ። ናኔ ምን እንደሆነም አላወቅኩም። ምን ይምታው ምን ይግደለው ምን ይሁንበትም አላወቅኩም። እህቴትንም ከጀባ ማክራትን እንዴት አርጌ ጠይቀዋለሁ። እሱ ባለውን እስቲ ጠይቂው የሚያውቀው ነገር ይኖር እንደው ይነግርሻል አለችኝ። አጀግሽ 5 ወር ሙሉ እንደው ቁርጥም ብዬ ነው እኔ ለጥምት የነካካሁት እንደሆነ እንደውም ድንጋይ ነው። እንዴት ሆነሽ ይሆን ያጀሽ እንዴት ሆነሽ ይሆን ደሞ እኮ እንዴት ነደሽ ይሆን እሱ ባለው ደሞ እኔ ተበላው ላይ ፍጥረት እንደው ደሜ ሙቅ ነው። ወይ ጉድ! ሰው እየበላ እየጠጣ 5 ወር ሙሉ ጉልበትን አጥፎ እንደው ለጥ አንቺ እኮ ተቃጥለሽ። አረ ነድጅ ፍራሹን አያርገኝ ተንቧጉጓል። እኔንም ቦግቦግልሽ እኔ ልንደድልሽ እኔ ከሰልሰል ልበልልሽ እኔ ልሞቅልሽ በሰው ጉዳይ ምን አከሰልህ? የተው አትክሰል እዚያው እኔ እንደጀመርኩ ልክሰል እንጂ። ኧረ አንድ እንደው ይቺ ልጅ እምቦይ ሆነች አማረባት ስለካንስ ምንም ነገር ዝም ብለሽ ውስጥ ከሰል ነው ሆኖ ከሰል ሰርቷል ውስጥ ነዷል ተቃጥቂ እኔ ልንደድልሽ እኔ ልቃጠልሽ በስራ ላይ መጥቻ ነድኩህ አነድልኩህ 5 ወር ሙሉ እንዳልፋታ ጨንቆኝ ደሞ ወደዋለሁ እንዳልልህ ደሞ ወደዋለሁ። አትውደጁ እንዲህ ያለ ሰው አትውደጁ፣ ግን ደሞ ውደጁ። አለመጃዝ ነው። አይሲሰ ደሞ ያለኝ ልጅ ስንወልድ መውለድ ስፈልግ ብቻ ነው ሌላ ነገር የምንገዳደም ነው። ይኸውልሽ የንከፍ ሳይባል እንዴት አድርጉ ያልሽ ንገረው ማንስ ንገረው ያጅሽ እንኳን ለ5 ወር ለ5 ሰዓት እኮ ያክል አልታገስም። ሰውማ አንተ ነህ ሰው ሰውማ አንተ ነህ። እንደው ወጥቼ ስገባ እንደው ወጥቼ ወደዛ መጀ ስመለስ አንተ ጎበዝ ነህ። እንደው እርሻሙጌ ስል ደብ እንደሱ ብለህ አሁን ያልኩህ እነግርልሻለሁ። ንገርልኝ ሰዓት አሳለፍሽብኝ። በልሽ በል ደህናት በል አንቺም ሂጂ። እሺ 5 ወር ሞት ነው እንጂ አንቺ ምን ቆም ነው ሲሰይ ይባሉ እንዴና ተረፈ አንተ ሙነው ክርፈፉ እንከፉ ላሜደው ገሳ ሙነው ገሳ እኮ አንተ ነህ። እንደው ትልቁ ደንበኛው ገሳ ማለት አንተ እኮ ነው። በጤና አይደለም
እንዴት ነህ ግን አንተ? እንዴት ደርሶ ዱብዳ ትሳደባለህ? ምንድነው ዝም ብሎ የሆነ ቀን ዝም ብሎ ተሳደብ ይለኛል። እንዴት ነህ ግን አንተ? የምትሳደብበት ቀን አለ ማለት ነው። እንዴት ነው? ሰላም ነው? እርሻው ምኑ የቤቱ የውጭ ወይ ወደ ቤት እየርፋለ። እንዴት ነው? ተትዳር ጋር ተባለቤት ጋር ያለው ነገር ሰላም ነን። ሰላም ናችሁ? እኔም ሰላም ነኝ። እኔም በቃ ደስ ይለኛል። እንደው እዚህ እርሻው እየሰድ ብትያት በቃ ትንከባከበኛለች፣ ታጥበኛለች። እኔም በቃ ስንጫወት ስንበቃ ዘና ስንል ነው በቃ የምናድረው። ታጥባለች፣ አንተም ታጥባታለህ። እንዴት ነው አንተስ? እኔም ሰላም ነኝ። እንግዲህ ትላለህ። ሰላም ነኝ አታብዛ። እንዴት ነው የምልህ እርሻው የውጭ የውስጥ የሚል ነገር ኩትኳቱ ምን ያው እንደምታይኝ ስሰራ ነው የምውል። እንግዲህ እናንተ እያየኋት ስትሰራማ እንደሆነ ቀንበር እንዴት ነው ተባለቤት ጋር ያለው ነገር እንደኔ ነው ወይ ትጫወታላችሁ ወይ? እንበላለን፣ እንጠጣለን፣ እንጫወታለን። አይ ግን አይመስለኝም። እኔው ምስኩ የምትጫወቱ እንደው አልጋና እንደው ጭድና ጭቃ የምትሆን አይመስለኝም። እንደው ፊትህን ሳይሆን እንደው አይቼ መገመት አውቃለሁ። አይ ባይን እንደዚህ ሱፋሉ ሳሪስ ለየት ያለ ነገር ነው ያመጣው። እንደው ተናገሪ። ተጫወቱ ምን ችግር ያለው ጓደኛው ምንድነው? ሰላም ነን አልኩህ እኮ። ተባለቤት ጋር ሰላምማ ሰላም ነው። እንዴት ነው ሌላው ጨዋታ? አሁን ከሰላም እዚህ ከስራው ውጭ ደግሞ ይሃላል ህይወት እንግዲህ እንዳንተ ማጠብ ማሸት እሷ እንድታሸኝ እንድታጥበኝ እንዴት አታጥበም አንተ? ኦራ እኔ ታጥቤም አላውቅም። ስራ ገባሁ አልኩኝ ገባሁ ተኛው እራቴን በላው ለጠ እንደው ሌላም ጨዋታ ተጫወቱ። ምን እናደርግ እንጫወታለን። ዝም ብለን እንዋጋትን ወሬ እናወራለን። ቡናችን እስከ መርሽና ከሪል እኛ ላይ ልብሳችን ተቀዶ ያውቁ ምን ልናደርግ እንገዛው? ጭድና ጭቃም የምለጥፈው ቤት መሳለ እሱ ማለት ጭድና ጭቃም ወፈርና ማረሽ የማይወየው እያየኝ አይደል? ምንድን አይነት ጥያቄ ነው የምጠይቀኝ ዛሬ? በምን መልኩ ብነግር ነው አት የሚገባ እንደሱ እንደ ጅራፉ ጦሩ አይደል አስተሳስብ ራሱ እንደው በቃ ንገረኝ። ስገምት የምትሆን እንደው ስገምት እንደው ከባለቤት ጋር እንደው በቃ ዝም ብለህ እርሻ ብለህ ዝም ብለህ ራት ብለህ ለጥ ነው መሰለኝ። እርሻ ውላለሁ እንደደከመኝ ራቴን እበላለሁ። ቡናዬን ጠጥቼ ጠላዬን ጠጥቼ ገደም ነው። አንተን ከፍ አንተ የቁም አስከሬን እንደው ምን አይነቱ ላሜዳ ነህ አንተ? እንደው ምን አይነቱ እንደው የጥር ከበሮ ማለት ነው። አንተንማ እየደኑ ነበር። አስከሬን ነህ ነው እኮ የምትለኝ። ቆሜ እየሄድኩ እንዴት አስከሬን ትለኝ? መስሎሃል። አስከሬን ብዬ ሰድብህ አስከሬን ሁለት አይነት አስከሬን አለ። ጭራሽ ያለ አስከሬንና የሚንቀሳቀስ አስከሬን ማለት አንተ ነህ። ከምሬን እና ከአስከሬን ቆጠርከኝ ነኝ። ይኸውልህ ይሄን እኮ ያልኩት እኮ በምክንያት እንዴት ትበላ ትጠጣለህ? ባለቤትህን እስኪ 5 ወራችሁ ነው ተጋባችሁ? 5 ወራችሁ 5 ወር ሙሉ ምንም ነገር የለም። ይሄን ለመናገር ነው እስካሁን ድረስ አይገባህም? እንዴት ይጠፋል? ቆይ እሱ ባሉ ለምን አብራችሁ ተቃቅፋችሁ ለምን አብራችሁ አትጋደሙ እያልከኝ ግድ እኮ ነው። ሰው አብሮ ሲኖር ቆይ አንተ ትበላለህ ትጠጣለህ። እንዴት እሱ ባሉ በቅር ነው። እኔ አሁን ተሷ ጋር ልጋደም አብሬ ያለተኛ ካል አረ ምናምን ያጋድም ልጋደም ልጋደም አተተባለ ቤት ጋር ልጋደም አይባልም። እንዴት አይነት አብራትን ብተኛ ልጅ ለመውለድ ሳስብ ነው ያለቅድ። እኔ ከሷ ጋር አልተኛም። ምንድናት ከብት አረካት የነገርኳት ምን ነው ገዝተህ ይሄን ትወልድኛለች የምትል እንግዲህ ተተጋደም ለቅድ ልጅ ለመውለድ እንጂ ሌላ ምን አለ? ሴት ልጅ በቃ አንተ የሚያገባት ልጅ እንድትወልድልህ ነው አይደል? አብራኝ እንድትኖር ትዳራችን እንዲቃና ከዛ ውጭ ደግሞ ወልዶ መሳም ነው። እኔም አውቅ ዳመናውም እየቀረበ ነው። መብረቅ እንዳታስመጣ ሌላ ምን አለው? በዛ አስተሳሰብ ፍቅር የሚባል ነገር የለም። ስሜት የሚባል ነገር የለም። ፍቅር ማን ኑሮ ነው ያገባት? ወይስ ይቺ ከብት አይደለችም እኮ አልኩ። እህል ብቻ አይደለም የሰው ልጅ እኮ አብረህ ስትኖር ብዙ ነገር ያስፈልገዋል። ከምሬን ነው። እኔ ይኸው ትዳር ብለህ ስታስበው ይሄ እንደ ቀላል ነገር አትይው። ቆይ አንተ ከባለቤት ጋር ቀን በቀን ነው የምትጋደማት? ፍቅር የምትሰራ በለው እስኪ ፍቅር በለው እስኪ። ያው ነው ተው ፍቅር መጋደም ነው። ህይወትን የምትኖረው በየጊዜው ብትለኝ በቃ ይቀለኛል ነው የምትኖር። በጣም ደስተኛ ነኝ። በቃ እንዴት ሰላማችን ልነግር አልችልም። ለዛ ነው በቆሎ ሁሉ እንደዚህ እንትን ያልኩ። ተጋድመህ ትውላለህ፣ ተጋድመህ ታድራለህ፣ ስራው ይቀራል። እንዲህ ናቸው። የራሳችሁን ክፍተት ሳደፍኑ የሰው ክፍተት ይኸውልህ መናገር አያስፈልግም። ልክ ነህ። አሁን ያልኩህን ነገር እንደ ወንድም የምመክር አሁን እንድመክር ተፈለክ ነው። ከምሬ ነው። ከባለቤት ጋር ያለውን ነገር ማስተካከል። እስከዛሬ 5 ወር እንደው ግንኙነት ካላረጋችሁ አንተ ልጅትን ተንከባከባል። በቃ የተለያየ ነገር ልጅትን አምጣለን፣ ስጦታ አግዛለን፣ ልብስ አሰፋለን። ልብስ የላትም እያልኩህ አይደል? ኧረ በአይነት ነው ልብስ ያላት። አብራችሁ በሉ ይኸውልህ እንደ ቀላል ነው እኮ እሷ ራሱ በምኮተኩትበትም እርሻ ላይ የመጣች ጸባዩ ክፍት ብሎብኛል። ከቤት ሰድ ራሱ እንደ ድሮ አይደለም። ጸባዩ ቅይር እያለብኝ። እንዴት አይቀይር? ሲሳይ እንደ ቀላል ነገር አትሩ። የብዙዎች የትዳር መፍረስ መንስኤ እኮ ይሄ ነው። ከምሬ ነው። ይኸውልህ ስራዬን ስለማይ ዝም ብዬ በቃ ይሄን በቆሎ አለ ጤፉን እርሻ እያረስኩ ምን እያልኩ እንደ ደከመኝ ገባና የሰጠችኝን በላው። ዝም ብዬ አልፌ ገደም ነው
ጠዋትም ገና ሳትቀሰቅሰኝ እሷ እንቅልፍ እንደጣላት ነው ወጥቼ ነው ሴት ይመከባከባል እንክብካቤ አለ። እኔ ሁልጊዜ ዝም ብለህ እንደዚህ ሁን እያልኩህ አይደል፣ ግን የራሱ ሰዓትና ጊዜ አለው እንጂ ዝም ብለህ በወጣ በገባ ቁጥር እያልኩህ አይደል። ግን መሰረታዊ ነገር ዋናው ነገር ይሄ ያስፈልጋል። በቃ ሰው በልቶ ጠጥቶ በቃ መደሰት ያስፈልጋል አይደል? በቃ እንደዛ አድርገህ ተንከባከባል። ምን ችግር አለ? ማ ያው ልጅ ወልድ አስቤ ነበረ። በቃ ከዚህ በኋላ እንደውም ጸባዩ ስለከፋብኝ እሷም ወጣ እንዳትሄድ ተንከባከብካት። ይሄንን ባዶ መሬት ነው ታቅፈ የምትቀር። አረ እንደውም ተለይ ልጅ ጥሩ ልጅ ናት። አንተ በል እንደውም ግልጽ መናገሯ ስለምትወደኝ አይደል? በል ይቅርታ ከሰደብኩም ይቅርታ። አይ ትንሽ አስከሬን እያልካት ይኸውልህ ሲሳይ፣ ይሄን የመከርኩህን ነገር ካላስተካከልክ ማለት ነው አሁንም ደግሜም ደጋግሜም አስከሬን እልሃለሁ። ምርጥ ሸጋ አስከሬን ነው የምልህ። በል አስተካክላለሁ። በል ሰላም ዋል። በል ወረደባት እንደደ ወይኔ ዓለም ወርቄን የብሎ መካሪ ወይኔ ዓለም ወርቄ እኔ ነኝ አስከሬን ይሆንኩ። የዓለም ወርቄ ስትሆኚ ተቢቴ ደስ ይለኛል ቤቴ። ያየሽ አቤት የቤቱ ስራ ይለቅሽ። ምንድን ነው የምሆንክ? ጨረስኩ። በቀን ነው ዛሬ። እንዴት ጨረስኩ? ያን ያክል መሬት ገና ሳይቆጠቆጥ ምንድን ነው አቋርጠህ የመጣ? ጨረስኩ አልኩሽ ዛሬ። ምን ሆነህ ነው? ምንድን ነው? ሲሳይ ማሽውን እኔ አውቃለሁ።